ውድ ተመልካቾቻችን አንዲት በረሃ ያለች ቤተክርስቲያን ይዤላችሁ ቀርቤያለሁ። ገጠር ያለ ቤተክርስቲያን መርዳት እንዴት መባረክ ስለሆነ 5 ደቂቃ ነው፣ እሱን አይተን እንመለስ። ቀሲስ መለስ አወጣ ይባላለሁ። በዋግ ኽምራ ሀገረ ስብከት በሰቆጣ ወረዳ ቤተ ክህነት በ020 ቀበሌ በደብረ ማዊ አቡነ ሊባኖስ ውስጥ አገልጋይና እንዲሁም የሰበካ ጉባኤን ጭምር አስተዳደር ነኝ። እንግዲህ አቡነ ሊባኖስ ከሮም ሀገር የመጡ መናኛ አባት እንደሆኑ ከሮም ወደ ኢትዮጵያ መጥተው በሸዋ ደብረ ሊባኖስ ላይ የመጀመሪያውን ገዳም የገደሙ እሳቸው ናቸው። ይሄን ቦታ ከእርሶ በኋላ ለሚነሳው ለአቡነ ተክለ ሃይማኖት ነው የተፈቀደው በሚል በመላኩ ዘንድ ተነግሯቸው ወደ ሰሜኑ ክፍል ወደ ትግራይ፣ ኤርትራ ወይም ደግሞ አስመራ አካባቢ ላይ በርካታ የሃይማኖት ስራዎችን ሰርተዋል ማለት ነው። በ15ኛው መቶ ክፍለ ዘመን በአጼ ዘርዓ ያዕቆብ ዘመን ይሄ ቤተክርስቲያን እንደተመሰረተ አባቶቻችን ይነግሩን። ከዳስ ቤት ወደ ሳር ቤት፣ ከሳር ቤት ወደ ቆርቆሮ ቤት እንዲህ ሆኖ አምልኮቱን የአካባቢ ማህበረ ምእመናን ሲያከናውኑ እስከዚህ ድረስ ደርሰዋል። አሁን ያለው ህንጻ አንደኛ አርጅቷል፣ ሁለተኛ ድሮ ጥቂት ሰዎች በነበሩበት ተለክታ የተሰራች ናት። አሁን ላይ ደግሞ ከተማ ሆኖ ቢያንስ ከ2000 በላይ የሆኑ ማህበረ ምእመናን ይኖራሉ በዚህች ብቻ። ይሄን የሚያስተናግድ አይደለም። ሁሉንም ማህበረ ምእመናን ማካተት የሚችል ቤተክርስቲያን መሰራት አለበት በሚል የሰበካ ጉባኤ አመራሩ ይሄን በማሰብ ይሄ ህንጻ እንዲጀመር ህዝብ ጋር ውይይት ተደርጎበት አስፍተን መስራት አለብን በሚል ተጀምሯል። በድርቅ በጦርነት በእነዚህ በተለይ በሁለቱ ነገሮች ላይ አካባቢው ተጎድቶ የሚኖር ነው። ግን ያም ሆኖ ካለው ድሃው ማህበረሰብ ከመቀነቱ ሳንቲም ፈትቶ ነው። አንድ እንጀራ የሚበላ ከሆነ ግማሹን ቆርሶ ለቤት ኮሚቴው ሲያቅድ ምን ያህል ይጨርሳል? መጀመሪያ ታቅዶ የነበረ 50 ሚሊዮን አካባቢ ይጨርሳል የሚል ነበር። አሁን ላይ ደግሞ የብረት ዋጋው፣ የሲሚንቶ ዋጋው፣ የአሸዋ ዋጋው ሲታሰብ እስከ 150 ሚሊዮን ይጨርሳል። ስለዚህ ይሄ አሁን የገንዘብ እጥረት አጋጥሟል። 82 ኮለን ነው ያለው። ኮለን ብቻ ነው 82 ኮለን ነው ያለው። ይሄን የሚያሰራ የሚያስጨርስ አቅም አይኖረን። አጠቃላይ የኦርቶዶክስ እምነት ተከታይ የሆነ በሙሉ እንዲረዳን። መላከሙ አያሌው ከበደ ነው የሚባል በ61 ጀምረን እስካሁን ድረስ በስራ ነው ያለው። ሳሩን አፈርሰን ወደ ቆርቆሮ አዙረናል። ቆርቆሮውን ሁሉ ካፈረስነ አሁን ብዙ ጊዜ ሆኗል። እዚህ ስንደርስ ግን አሁን 3ኛ ነው። ይሄ ቤተክርስቲያን የሚሰራው 3ኛ ነው። እኔ ደሳለኝ ታረቀ ገብረ ማርያም እባላለሁ። ስራ ድርሻዬ እቃ ግዢ ነኝ። ቦታው በጣም ጭንጫ ነው። በጣም ከፍተኛ ወጪ አስወጥቷል። ማህበረ ቅዱሳን 1.68 ሚሊዮን ወጪ በማድረግ ዲዛይኑን አሰርተው አጸድቀው ረድተውናል፣ ደግፈውናል። በጣም እናመሰግናለን። ገበሬው እርሻውን ትቶ በሬውን ትቶ ሴቶች ቤታቸውን ትቶ አፈር በማውጣት አፈር በመሸከም ድንጋይ በማጓጓዝ በጣም እየተባበሩ ነው ያለው። በየቦታው ያሉ ወንድሞቻችን ወገኖቻችን እንዲደግፉና እንዲያበረታቱን በሞራል የሚሆን በገንዘብ እንዲደግፉን እንጠይቃለን። ስሜ ምስጋናው አለልኝ ወልደ ዮሐንስ እባላለሁ። የስራ ድርሻ የህንጻ ኮሚቴው ሂሳብ ሹም ነኝ። በ2010 በብፁዕ አባታችን አቡነ በርናባስ መልካም ፍቃድ መሰረት ድንጋይ ተጥሎበታል። ህብረተሰቡ ለመስራት ተንቀሳቅሰው እያለ የሰሜኑ ጦርነት መሀል ላይ በመከሰቱ ይሄ ስራ ሊጓተት ችሏል። 2015 ላይ ግን ማህበረ ምእመኑ እንዲሁም የደብሩ አስተዳዳሪም ሰበካ ጉባኤውም በመንቀሳቀስ እና ህንጻ ኮሚቴ በመቋቋም ንዑስ ኮሚቴንም በማቋቋም ወደ ስራ ተገብቷል። የመሰረቱ ቁፋሮ እንደሚታየው ሁሉም በማጠናቀቅ ላይ ነው ያለውና ቀጣይ የሚያስፈልጉ ነገሮች አሉ። እነሱ ተከታይ የሆነ ከሀገር ውጭም ያለ ድጋፉን እንዲዘረጋ ድጋፍ እንዲያደርግልን በኮሚቴው ስም ጥሪ እናቀርባለን። ስሜ መላከሙ ዲበኩሉ በለጠ ወልደ ማርያም እባላለሁ። ዋግ ኽምራ ሀገረ ስብከት ሰቆጣ ዙሪያ ወረዳ በደብረ ማዊ አቡነ ሊባኖስ ስርየል ቤተክርስቲያን የምትገኘው ዋና አስተዳዳሪ ነኝ። ይህ ቤተክርስቲያን ቀደምትና ጥንታዊ ነው። በ1434 አጼ ዘርዓ ያዕቆብ ነግሶ በ1440 አንበስና ጫሰን የሚብሉ ከሰሜኑ ክፍል የመጡ አግኞች ማለት ነው። በእነሱ አማካኝነት ይህ አካባቢ ተቀናና ይህ ታቦተ ሊባኖስ ተተከለ ማለት ነው። ከዛች ሰዓት ጀምሮ እንግዲህ ቀደምትነቱን እያስነገረ እያስመሰከረ ይገኛል ማለት ነውና ከሰሜን የመጣ ሰደድ እሳት ነበር ይባላል። ከዛ ተከዚ አካባቢ ከጥጋጥግ ከስርጣ ስርጦ ነው የተነሳ። ያ እሳት እየነደደ መጣና ይህ ታቦተ ሊባኖስ ከላይ ነው የነበረ። ያ እሳት እየነደደ አካባቢውን እየበላና እያብላላ መጣና እዚህ ትልቅ ወይራዎች አሉ። አንዱን ወይራ ለማቀጣጠል እንደጀመረ እዛው ጠፋ። ወደ ሌላ ማዘመተም እሱንም አልጎዳም ማለት ነው። አባቶች በዚያን ጊዜ የነበሩት አዩትና ይህ ቅዱስ ቦታ ቢሆን እንጂ ይህ እሳት ከዛ ጀምሮ እስከዚህ ከመጣ በኋላ በዚህ ወይራ ስር እንዴት ይጠፋ ቻለ ተብሎ ማለት ነው።
ያ ታቦት ከላይ የነበረውን አምጥቶ እዚህ ጋር ተተክሎ እስካሁን በዚህ ይገኛል ማለት ነው። ታሪካዊነቱ በስሩ በዙሪያው ውሃ የሚመነጭና በጸበል የምንጠቀመው የታቦተ ሊባኖስ አጸዱ ማለት ነው። ውሃ የተከበበ ውሃ የታጠረ ነው ማለት ነው። ከዚህ በተጨማሪም በዘመነ መንግስቱ ኃይለ ማርያም ወይም ደርግ ብለን የምንጠራው ማለት ነው ዙሪያውን አካባቢውን እያቀጣጠለ ከመጣ በኋላ የዚህ ደብር ካህናት ሊቃውንት ተሰብስቦ ታቦተ ሕጉን ተሸክሞ ከዛ ቢቡ የምትባል አፋፋለች ታቦተ ሕጉን ተሸክመው ሲሄዱ ይህን ለማቀጣጠል የመጣው ሰራዊት ማለት ነው እዚህ አካባቢ ሲደርስ ተሰብስቦ ምንም ጉዳት ሳያደርስ አካባቢው ሁሉ ሲቃጠል ጭምራ ቤተክርስቲያን ሳይቀር ሲቃጠል ምንም ጉዳት ከዙም ከራሱም ምንም ሳያደርስ መቅረቱ ለኛ ትልቁ ታሪካችን ነው ማለት ነው። ሁላችሁ እንድትረዱ እጃችሁን በጻድቁ አቡነ ሊባኖስ ስም እርዱን እንላለን። እናመሰግናለን። ይህን ለመርዳት የሚፈልግ በሙሉ የንግድ ባንኩ 1066 98 11 768 በዚህ መርዳት ቢችሉ በቀጥታ ከደብሩ ቋት ይደርሳል ማለት ነው። ስለምታደርጉልን ልገሳ ሁሉ በጻድቁ አቡነ ሊባኖስ ስም በእግዚአብሔር አምላካችን ስም እናመሰግናለን። የነፍስ ዋጋ ያድርግልን። እንግዲህ ታላቁ አባት የእንጦጦ ኪዳነ ምሕረት መስራች የደብረ ሊባኖስ ገዳም መስራች ታላቁ አባት አባ ሊባኖስ በእሳቸው ስም የተሰየመ ታላቅ ቤተ ክርስቲያን ነው። እላው ላይ ባለው የስልክ ቁጥር የባንክ ቁጥር ቀጥታ በቤተ ክርስቲያኑ ስም በተከፈተው የባንክ ሂሳብ ገቢ በማድረግ ይችን ገጠር ውስጥና ዋግምራ ሀገረ ስብከት ነው የሚገኘው። እንግዲህ አይታችሁታል፣ ሰምታችሁታል። በአጠቃላይ በመደወልም እንዴት ናችሁ ምን እንርዳችሁ በሏቸው። በገንዘብም ደግሞ አቅማቸው የሚፈቅደውን ነገር ላኩላቸው። አምላካችን እግዚአብሔር ሆይ ይህንን የተጀመረ ቤተክርስቲያን በሰላም እንድታስፈጽመን እንለምንሃለን። አሚን።